ይስጥልን የተወደዳችሁ እንዴት ናችሁ? አርሰናልን የተመለከቱ ጉዳዮችን ዳግም የዛን ተገናኝተናል። በርከት ያሉ መረጃዎችን እየነገርናችሁ እንቆያለን። ዴክላን ራይስ ትናንትና አንድ ሽልማት አሸንፏል። ከነ ሀርሊንግ ብራውት ሃላንድ፣ ከነ ሞይሰስ ካይሴዶ፣ ከነ አንቶኒዮ ሴሜኒዮ ጋር ተወዳድሮ ያሸነፈው ሽልማት ነው። ስለዚህ ሽልማት በስፋት እያነሳን እንቆያለን። ቀጣይ የአርሰናል ጨዋታዎችስ ምን መልክ አላቸው? በተለይ ደግሞ የዲፊካልቲ ሌቭል ደረጃ ወጥቷል። ሌሎችም አናዘር አማራጮች ያሏቸው የተለያዩ ቴብሎች በፌር ፕሌይ ቴብልም አርሰናል ሊጉን እየመራ ይገኛል። ከዛ በተጨማሪ ሱፐር ኮምፒውተሮችም ግምቶቻቸውን አስቀምጧል። ሁለት ወንድማማቾች መንታ ናቸው። አርሰናልን ለመቀላቀል ተቃርቧል። የዚህን ዝውውር ጉዳይ በስፋት እንነግራችኋለን። አንደኛው ከኔይማር ጋር፣ አንደኛው ደግሞ ከቲያጎ አልካንትራ ጋር የሚነጻጸሩ በእነሱ ደረጃ ላይ ያሉ ወደፊት እግር ኳሱን ይመራሉ ተብሎ ስማቸው የሚጠቀስ አይነት ተጫዋቾች ናቸው። እነዚህ አይነት ተጫዋቾችን በተመለከተ ባለፉ ቀናት ዝውውሮችን በተመለከተ ስናነሳቸው ከነበሩ ዝውውሮች ሀሳቦች መካከል የሚጠቀሱ ናቸው። ከዚህ በፊትም በስፋት አንስቼላችኋለሁ። ከዛ ውጪ በአርሰናል በኩል የጉዳት ዜናዎች ምን ይመስላሉ፣ በቀጣይ ቀናትስ ምን አዲስ ነገር ሊኖር ይችላል የሚለውንም እየነገርናችሁ እንቆያለን። ዝውውሮች ላይ ቆይታ ካደረገን በኋላም ደግሞ ስለ ቡካዮ ሳካ፣ ስለ ዴክላን ራይስ፣ ስለ ሪካርዶ ካላፊዮሪ፣ ስለ ትሮሳርድ እናነሳለን። ሊያንድሮ ትሮሳርድንም በተመለከተ የሚነሱ ዝርዝር ሀሳቦች አሉ። በቻላችሁት አብራችሁን ቆዩ። የአርሰናል ቻናልን ሰብስክራይብ አድርጉ። ቤተሰቡኑ ፍቅር ቀንሳችኋል ማለት እንወዳለን። እንደ በፊት ብዙዎቻችሁ ላይክ እያደረጋችሁ ሼር እያደረጋችሁ አይደለምና የእናንተን አጋርነት የእናንተን ትኩረት እንፈልጋለን። ለእናንተው ነው የምንሰራው። አሁን ወደ ጉዳዮቻችን እንለፍ። ለሁሉም ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ፣ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ላስታውሳችሁና በቀጥታ ወደ ጉዳዮቻችን እናልፋለን። ትናንትና ከነበሩ ክስተቶች መካከል አንዳንድ የሽልማት ስነስርዓቶች ነበሩ። የዴክላን ራይስ የዓመቱ ምርጥ ተብሎ የተመረጠበት ኤፍኤስኤ የተባለ ሽልማት አለ፣ አዋርድ አለ። ይህም የፉትቦል ሰፖርተርስ አሶሲዬሽን አዋርድ ተብሎ ይቀመጣል። ምህጻረ ቃሉ ሲተነተን ዴክላን ራይስን የዓመቱ ምርጥ ተጫዋች ብለው መርጠውታል። ከ400,000 በላይ ደጋፊዎች ምርጫ ድምጻቸውን የሰጡበት ነው፣ ምርጫቸውን ያሳወቁበት ነው። በዚህ ምርጫ ላይ የመጨረሻ እጩዎቹ ውስጥ ሀርሊንግ ብራውት ሃላንድ ከማንቸስተር ሲቲ፣ አንቶኒዮ ሴሜኒዮ ከቦርመዝ፣ ጆን ፊሊፔ ማታታ ከክሪስታል ፓላስ፣ ሞይሰስ ካይሴዶ ከቸልሲ እንዲሁም ደግሞ ሪያን ግራቨንበርች ከሊቨርፑል ተካተው ነበረ። በአመቱ ምርጥ ብቃት ያሳየው ተጫዋች ግን ዴክላን ራይስ ብለው መርጦታል። ይገባዋል። የእናንተን ሀሳብ ጻፉልን። ከሰሞኑ እነ ቲም ሼሩድ የኤአይ ፕሌየር ነው፣ ማጥቃት፣ መከላከል፣ ቡድን ማደራጀት፣ ቡድን መምራት፣ ሁሉንም ነገር የሚችል ተጫዋች ነው ብለው ሲገልጹት ነበር። ከሰሞኑም ብዙ ሀሳቦችን ሰጥታችኋል። በተለይ ደግሞ ከሞይሰስ ካይሴዶ ጋር ስሙ መነጻጸሩን ተከትሎ ስናነሳቸው የነበሩ ሀሳቦች ነበሩ። በዛ ላይ የእናንተን ሀሳብ ስናስተናግድ ነበርና የቸልሲው ጨዋታ በኋላም ብዙ ሀሳቦች ሲባሉ ሲነገሩ ነበረ። የሞይሰስ ካይሴዶን አንደኛው መነጻጸሪያ እንደዚህ አይነት ሽልማቶች ነውና ዴክላን ራይስ ከሽልማቱ በኋላ ለኔ በጣም ትልቅ ክብር ነው ብሏል። የዚህ የደጋፊዎች የእግር ኳስ ደጋፊዎች የአመቱ ኮከብ ተጫዋች ምርጥ ተጫዋች ተብሎ ሪኮግናይዝ መደረግ እውቅና መሰጠት በደጋፊዎች ለኔ ድምጽ ስለሰጣችሁ አመሰግናለሁ ብሏል። የተለየ ነው ብሏል። በተለይ በወንዶችም በሴቶችም ቡድኖች ዘንድሮ የተለዩ ነገሮችን ጠብቁ፣ ያንንም ነገር ደግሞ እየተመለከታችሁ ትገኛላችሁ የሚል ሀሳቡን ሲሰጥ ተመልክተናል። የዚህ የተጫዋቹ ጉዳይ በስፋት ይነሳል። በቀጣይም በስፋት እንመለስበታለን። ትናንትና ካነሳናቸው ጉዳዮች መካከል የቼልሲን ጉዳይ ስናነሳ ነበረ። አንዳንድ አድማጮች ለምሳሌ አብይ አለሙ አርሰናል ማሸነፍ ነበረበት፣ ምክንያቱም አርሰናል ጥሩ ነበረ፣ ትንሽ ብቻ ተከላካይ ኢንካፒ ከብዶት ነበር። ዴክላን ራይስ ዙቢሜንዲ በጥልቀት ወደ ኋላ በመመለስ ሲያግዙት ነበረ። ለዛ ነው ትንሽ ቼልሲን ምርጥ ያስመሰለው ጨዋታው ላይ የሚል ነገር አንስቶልናል። አብይ አለሙ በላከልን መልእክት ላይ ጌቲ አርሰናል እድለኛ ነበረ የሚል ነገር መልእክቱን ጽፎልናል። ቼልሲ በሙሉ ተጫዋች ቢጫወት አርሰናል ሊሸነፍ ይችል ነበር በሰፊ ግብ ልዩነት የሚል መልእክቱን ጽፎልናል። ምን ያክል ተስማሙበታላችሁ? የምናነሳቸውን ሀሳቦች እንግዲህ የእናንተን ተሳትፎ በመጠበቅ ነውና የእናንተም
ሀሳቦቻችሁን ጻፉልን። ማሩ አለም የጻፈልን ጉዳይ አንድ ጥያቄ አለ። ፖል ሜርሰን የቀድሞ አርሰናል ተጫዋች ሆኖ እንዴት የቼልሲ ደጋፊ ሆነ የሚል መልእክቱን ልኮልናል። በእርግጥ ፖል ሜርሰን ለአርሰናል አካዳሚ የጀመረ በአርሰናል የተጫወተ ተጫዋች ነው። ነገር ግን ራሱም በግልጽ የሚናገረው ነገር ነው። የቼልሲ ደጋፊ ነው። ያንን ደግሞ የሚደብቀው ነገር አይደለም። አንዳንድ ጊዜ እንደዚህ ወጣ ያሉ ነገሮች ያጋጥማሉ። የአርሰናል ተጫዋች ነበረ። ለምሳሌ የአርሰናልና ቼልሲ 1-1 ያጠናቅቃሉ ብሎ ግምቱን ሲያስቀምጥ እኔ እንደ ቼልሲ ደጋፊነቴ አርሰናልን ቼልሲ ያሸንፋል ብዬ ባልገምትም ጨዋታው ባቻ ውጤት 1-1 ይጠናቀቃል ብሎ ማለቱንም ሳነሳላችሁ ነበርና በየትኛው መንገድ ብታረጋግጡት የፖል ሜርሰን ጉዳይ በግልጽ በተለያዩ ቃለመጠይቆችም ላይ ከዚህ በፊት የተመለከትነው ነው። የቼልሲ ደጋፊነቱን በግልጽ ያስቀምጣል። እኔ አርሰናል ደጋፊ ነኝ ያለን ሙሐመድ ሰይድ የተባለ አድማጫችን ነው። በተለይ ደግሞ ነገር ግን በጆን ቴሪ ሀሳብ እስማማለሁ ብሏል። ጆን ቴሪ ትናንትና ቼልሲ የተሻለ ቡድን ለማሸነፍ የተጫወተ ቡድን ነው ብሎ ሀሳቡን ሲያስቀምጥ እንደነበረ ይታወቃል። ፓማ መልእክቱን ጽፎልናል። ከዛ ተጨማሪ ያየነው ሙላለም ጥሩ አቀራረብ ነው ብሏል። እናመሰግናለን። አርሰናል በጥር የዝውውር መስኮት አንድ ወጣት አማካኝ ትክክለኛ የግራ ክንፍ ወጣት ጨራሽና 9 ቁጥር አጥቂ ያስፈልገዋል የሚል መልእክቱን አስፈሮልናል። ሁሉም ዝውውሮች ላይ የምናነሳቸው ጉዳዮች አሉ። ቡካዮ ሳካን በተመለከተ ግን የሪዮ ፈርዲናንድን ሀሳብ አነሳላችኋለሁ። ከዛ አስቀድሜ የተለያዩ ቴብሎች ወጥተው ተመልክቻለሁ። ለምሳሌ የፌር ፕሌይ ወይም ደግሞ ተጫዋቾች በሚያሳዩት ስነ ምግባር የቀይ ካርድ የቢጫ ካርድ ተቆጥሮ ፌር ፕሌይ አጠቃላይ የቡድኖች ደረጃ ይወጣል። አርሰናል በየትኛው ደረጃ ላይ ይቀመጣል፣ ከቼልሲ ጋር የትኛው ደረጃ ጋር ይነጻጸራል የሚለውን ላንሳላችሁ። የቢጫ ካርድና የቀይ ካርድን ስንመለከት አርሰናል ባለፉት ዓመታት በመጠኑም ቢሆን ተደጋጋሚ ቀይ ካርዶች ሲመለከት ነበር። ባለፈው ዓመትም ያንን አንስተናል። ዘንድሮ ግን እስካሁን በተደረጉ 13 በእነዚህ ጉዞት ላይ የፕሪሚየር ሊግ የመጀመሪያ ሳምንታት ላይ ምንም አይነት የቀይ ካርድ በአርሰናል በኩል አንድም ተጫዋች አልተመለከተም። ያም በጥሩ መንገድ የሚጠቀስ ነው። 13 ሳምንታት ጉዞ ያንን ተመልክተናል። 25 ጨዋታዎች ይቀራሉ። በቀይ ካርድ ብቻ አይደለም፣ የቢጫ ካርድም 6 የቢጫ ካርድ ከቼልሲ ጋር ተመልክቷል። ያ ማለት 33.3% እስካሁን ያገኛቸውን ከ18 ቢጫ ካርዶች በውድድር ዓመቱ 6ቱ ወይም 33.3% በቼልሲ ጨዋታ ላይ የተመዘገቡ ከባድ ጨዋታ እንደነበረ ሊያሳይ የሚችል ሌላ ቁጥራዊ መረጃ ሊሆን ይችላል። ነገር ግን በፌር ፕሌይ የትኛውም ቡድን ከአርሰናል ያነሰ የቀይ ካርድ የቢጫ ካርድ አልተመለከተም። ለምሳሌ ማንቸስተር ዩናይትድ ከአርሰናል እኩል ይቀመጣል። በማንቸስተር ዩናይትድ በኩል አንድ ቀይ ካርድ አለ። በአጠቃላይ ግን ከአርሰናል በመቀጠል ሁለተኛ ደረጃ ላይ አርሰናል ምንም የቀይ ካርድ የሌለበት፣ ማንቸስተር ዩናይትድ 15 ቢጫ ካርድ እንዲሁም ደግሞ አንድ የቀይ ካርድ አስመዝግቧል። በውጪ ሌሎችን ቡድኖች ስንመለከት ቼልሲ የመጨረሻውን ደረጃ ይይዛል። በደረጃ ስናስቀምጣቸው ማንቸስተር ሲቲ 7ኛ ደረጃ ላይ ይቀመጣል። ሊቨርፑልን ስንመለከት 9ኛ ደረጃ ላይ 9ኛና 10ኛ ደረጃ ላይ የሚቀመጡት ተመሳሳይ ናቸው። በኩል ነጥብ ያስመዘገቡት ክሪስታል ፓላስ፣ ብሬንትፎርድ እና ሊቨርፑል ናቸው። ለሁሉም አርሰናል በዚህ ደረጃ እንኳን ቁጥሩን እየመራ ይገኛል። ሌላ ቁጥር ደግሞ ላንሳላችሁ። ዲፊካልቲ ሌቭሉን የቀጣይ ጨዋታዎች በጣም በልዩነት የሚነሱ ጉዳዮች ናቸው። ከዛ ውጭ ግን አሁንም ሱፐር ኮምፒውተሮች ግምቶቻቸውን እያስቀመጡ ይገኛሉ። አርሰናል በላቀ ደረጃ የፕሪሚየር ሊጉን ዋንጫ ያሸንፋል፣ ከዚህ በፊት 80 ነጥቦችን ይዞ ያጠናቀቃል ተብሎ ነበር። አሁን ሱፐር ኮምፒውተሮች ሌላ ግምት አስቀምጠዋል። ማንቸስተር ሲቲ ሁለተኛ በ73 ነጥብ፣ አርሰናል በ9 ነጥብ ከማንቸስተር ሲቲ በልጦ በ82 ነጥቦች ሊጉን ከ38 ጨዋታዎች በኋላ 25 ጨዋታዎችን አሸንፎ ያጠናቀቃል የሚል ግምቶችን አስቀምጧል። እስካሁን ባሉ ሂደቶች ላይ አርሰናል በአጠቃላይ ካደረጋቸው ጨዋታዎች ላይ ከ13ቱ 9ኙን ማሸነፍ ችሏል። ያ ማለት ደግሞ ከ25 ጨዋታዎች 9ኙን አሸንፏል። ሱፐር ኮምፒውተሮች 25 ጨዋታዎችን ያሸንፋል ብለው ግምታቸውን አስቀምጧል። ሊቨርፑል 3ኛ፣ ቼልሲ 4ኛ፣ ማንቸስተር ዩናይትድ 5ኛ። በማንቸስተር ዩናይትድ እና በአርሰናል መካከል ያስቀመጡት የነጥብ ግምት የ21 ነጥብ ልዩነት ይኖራል ብለዋል። በቀጣይ ሳምንታት ከባባድ ጨዋታዎች አሉ በአርሰናል ሌሎችም ቡድኖች የሚያደርጓቸው ጨዋታዎች አሉና በዲፊካልቲ ሌቭል
ቀጣይ ሳምንታት ዲፊካልቲ ሌቭል ቀላል መለኪያ አይደለም፣ ጥሩ ሜትሪክስ ነው። ቀጣይ ሳምንታትን ሊመዘገቡ የሚችሉ ውጤቶችን የሚያስቀምጥ ነው። ሊቨርፑል ከሁሉም ቡድኖች ቀላል ተጋጣሚዎች ያሉት ቡድን ነው። በቀጣይ ሳምንታት ሰንደርላንድ፣ ሌድስ ዩናይትድ፣ ብራይተን፣ ቶትናም እንዲሁም ወልቭስ እና ሊድስን በድጋሚ ይገጥማል። 6 ጨዋታዎችን ስንመለከት ነው አርሰናል በዚህ በመጨረሻዎቹ በቀጣዮቹ 6 ጨዋታዎች የሚያደርጋቸው ብሬንትፎርድ፣ አስቶን ቪላ፣ ወልቭስ፣ ኤቨርተን፣ ብራይተን እንዲሁም ደግሞ አስቶን ቪላ ጋር የሚያደርጋቸው የደርሶ መልስ ጨዋታዎች ይጠበቃሉ። እነዚህ አርሰናልን በደረጃ ሰንጠረዡ አጋማሽ አካባቢ ያስቀምጧል። ቸልሲም እንደ አርሰናል ተመጣጣኝ አይነት ዲፊካልቲ ሌቭል ያለው ቡድን ነው። ሌሎቹ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ኒውካስል ዩናይትድ ቀላል ተጋጣሚዎች ያላቸው ናቸው። ከሁሉም ቀላል ተጋጣሚ ያለው በቀጣይ 6 ጨዋታዎች አስቶን ቪላ ከሁሉም ከባድ ጨዋታ ያለው ቡድን ነው። ሰንደርላንድ ሌላኛው ነው። ዌስትሃም ዩናይትድ፣ ወልቭስ ከባባድ ጨዋታዎች አሉባቸው። ነገር ግን ማንቸስተር ሲቲ እና ሊቨርፑል ከአርሰናልም በበለጠ ቀላል ተጋጣሚዎችን በቀጣይ ሳምንታት ያገኛሉ። በተለይ ማንቸስተር ሲቲ ፉላም፣ ሰንደርላንድ፣ ክሪስታል ፓላስ፣ ዌስትሃም፣ ኖቲንጋም ፎረስት እና ሰንደርላንድን የሚገጥምበት ጨዋታ በደንብ የሚጠበቅ ነው። የቡካዮ ሳካን ጉዳይ ላንሳላችሁ። ከቡካዮ ሳካ ጋር በተያዘ የቸልሲ ጨዋታ ላይ በጣም ጥሩ ነበረ። ማርክ ኩኩሪያ አላፈናፍን ብሎ በዛ መንገድ ሊቆጣጠረው ሞክሮ ነበር። ነገር ግን በሁሉም ቁጥሮች በጣም ድንቅ ነበረ። አሲስት ማድረግ ችሏል። በጨዋታው ላይ ተጽዕኖ ፈጣሪነቱን በደንብ ተመልክተናል። በእነዚህ ጉዳዮች ላይ የተሰጡ አስተያየቶች አሉ። የቀድሞ የማንቸስተር ዩናይትድ ተከላካይ የሰጡ አስተያየት አነጋጋሪ ነው። ሪዮ ፈርዲናንድ ሳካ ጥሩ ብቃት ላይ ባለበት ወቅት ላይ የምታስቀምጠው የሚነካ ተጫዋች አይደለም የሚል ሀሳቡን አስቀምጧል። በተለይ ያነሳቸው ጉዳዮች አሉ። በተለይ በጥሩ ቀኑ ላይ አብዛኞቹ ቀኖች ላይ ሁሉ ጊዜ በተመሳሳይ ብቃት የሚጫወት አይነት ተጫዋች ነው ቡካዮ ሳካና ሪዮ ፈርዲናንድም ያንን ሪኮግናይዝ ያደረገ ይመስላል። ጥንካሬው የሚገርም ነው፣ እንደ ሞሐመድ ሳላ ነው ይላል። እስቲ የሚገፋውን አንድ ተጫዋች ጥሩልኝ። ማንም አይገፋውም። ስሞል ነው በፍሬም ሳይዝ ስትመለከቱት፣ ግዝፈቱንም ስታዩ በጣም ግዙፍ የሚባል አይደለም። እንደ ሞሐመድ ሳላ እየተመጣጠነ አይነት ፊዚካሊቲ ያላቸው ናቸው። ነገር ግን አንድም ሰው የሚገፋው ገፍቶ ኳስ የሚቀማው ሰው አትመለከቱም ከቡካዮ ሳካ ላይ ይላል። የቸልሲን ጨዋታ ከተመለከተ በኋላ የማርክ ኩኩሪያ ጥረቶች አለመሳካትን ከተመለከተ በኋላ የሰጠው አስተያየት ነው። ስፔሻሊ ይላል በተለይ ደግሞ ወደኋላ ኳሶችን መልሶ መጫወት ይችላል። በተለያየ ያጫወት መንገድ በሁሉም ነገር በጣም ጠንካራ፣ በጣም የተለየ አይነት ተጫዋች ነው ይላል። ለምሳሌ ፓስ ያደርግ ወይም ሌሎች ውሳኔዎችን ሲወስን 99 በመቶ ጊዜ ከ100% 99ኙ የተሳኩ ናቸው። ውሳኔዎቹ በሙሉ ትክክለኛ ኮሬክት፣ በጣም ፕሪሲሽን ያለው ውሳኔዎችን የሚወስንና ከ199 በመቶ ውሳኔዎቹ በጣም ትክክል የሚሆኑ ናቸው። ፓስ ያደርግ መቼ ፓስ እንደሚያደርግ ያውቀዋል። ፓስ ማድረግ ባለበት ሰዓት ላይ ያደርጋል። ረጅም ኳስ ማድረግ ባለበት ሰዓት ላይ ረጅም ኳስ ያደርጋል። ሹት ማድረግ ባለበት ሰዓት ላይ ሹት ያደርጋል። የአንድ ለአንድ አጋጣሚዎችን መፍጠር ባለበት ሰዓት ላይ አንድ ለአንድ አጋጣሚዎችን ይፈጥራል። ክሮሶችን ማድረግ ባለበት ሰዓት ላይ ክሮስ ያደርጋልና ያንን በሙሉ ኤፊሽንትሊ ማድረግ የሚችል ተጫዋች ነውና በጣም የተለየ ተጫዋች ነው የሚል ሀሳቡን ያስቀምጣል ሪዮ ፈርዲናንድ። እንግዲህ ለብዙዎች ሳካን እንደ ሱፐርስታር አንመለከተውም ለሚሉ ትክክለኛ ምላሽ ይመስላል የሪዮ ፈርዲናንድ ምስክርነት። 6 ግቦችን 2 አሲስቶችን በዘንድሮው የውድድር ዘመን አስመዝግቧል። 17 ጨዋታዎችን ነው ያደረገው። ከቸልሲ ጋር ደግሞ የነበረው ጨዋታ በብዙ መንገድ የታየ ድንቅ ጨዋታ እንደነበረ መናገር ይቻላል። እነዚህ ከቡካዮ ሳካ ጋር በተያዘ ሊነሱ የሚችሉ ናቸው። ከዛ በተጨማሪ እኔ ቡካዮ ሳካ በግል የማደንቅለት የትልቅ ጨዋታ ተጫዋች ነው። ትልቅ ጨዋታዎች ላይ ለምሳሌ ከቶትናም ጋር 6 ጎልና አሲስት አለው። የ6 ግብ ተሳትፎ አለው ዘንድሮ ካለው ጉዞ በተጨማሪ ከማንቸስተር ዩናይትድ ጋር 6፣ ከቸልሲ ጋር 6፣ ከሊቨርፑል ጋር 7፣ ከማንቸስተር ሲቲ ጋር 4 የግብ ተሳትፎ አለው። ያ ማለት በጣም 29 የግብና የአሲስቶች አሉት። ከነዚህ ትልልቅ ቶፕ 6 ከሚባሉ ቡድኖች ጋር ገና 24 ዓመቱ ላይ ይገኛል። ወደፊትም ከዚህ ላቅ ባለ ደረጃ ሲጫወት ልትመለከቱት ትችላላችሁ። የቡካዮ ሳካ ጉዳይ እነዚህን ጉዳዮች የሚያስነሱ ናቸው። የእናንተን ሀሳብ ጻፉልን።
ዘውጪ ስለ ትሮሳርም ላንሳላችሁ። ባለፈው ጨዋታ ላይ ጋብሪኤል ማጋሌሽ፣ ከዛ በተጨማሪ የሳምንቱ መጨረሻ ጨዋታ ላይ ደግሞ ዊሊያም ሳሊባ አልነበሩም። ከነሱ በተጨማሪም ግን በጣም ኢምፖርታንት የሆነ ተጫዋች አርሰናል ቤት ካሉ ተጫዋቾች መካከል ትሮሳር አለመኖሩን ስንመለከት ነበር። በጉዳት ዜና ባለፉት ቀናት እንግዲህ ተቀይሮ ከወጣ በኋላ ምን ያክል ቀን ከሜዳ ሊረቅ ይችላል የሚለው ሲያጠያይቅ ሲያነጋግር ነበረ። እየወጡ ያሉ ዘገባዎች አሉ። በእነዚህ ዘገባዎች መሰረት ሊያንድሮ ትሮሳር ነገ ለሚደረገው የብሬንትፎርድ ጨዋታ በሙሉ ጤንነት ለጨዋታው ይደርሳል ተብሎ ይጠበቃል። ሪካርዶ ካላፊዮሪን በተመለከተ ደግሞ በጣም በተደጋጋሚ ቢጫ ካርዶችን የተመለከተ ይገኛል። 4ኛ ቢጫ ካርዱ ላይ ደርሷል በ13 ጨዋታዎች። በፕሪሚየር ሊግ በ20 ጨዋታዎች ደግሞ 10 ቢጫ ካርድ መመልከት ተጨማሪ ጨዋታዎችን ቅጣት ያስጥላል። 5ኛ ቢጫ ካርዱን ሲመለከት አንድ ጨዋታ ያልፈዋልና በቀጣይ በጣም ስጋት ውስጥ የሚኬል አርቴታ ቡድን ሊከት የሚችል ነው። በእርግጥ ሉዊስ ስኬሊ በዚህ ጨዋታ ላይ እድል ሊሰጠው ይችላል። በብሬንትፎርድ ጨዋታ ላይ በተደጋጋሚ ከማች ፊትነስ እየወጣ እንዳለ ባለፈው ጨዋታ የባየር ሙኒክ ጨዋታ ላይ እንዴት እንደተቸገረ ከማይክል ኦሊሴ ጋር ተመልክተናልና ለሉዊስ ስኬሊ ተደጋጋሚ ድሎች ሊሰጠው ይችላል ተብሎ ይጠበቃል። ሪካርዶ ካላፊዮሪ ግን በቢጫ ካርዶቹ ቁጥሮች በደንብ በሚኬል አርቴታ ቡድን ውስጥ የሆነ አይነት የማሳሰብ ደረጃ ስጋቶችን ትንሽ መጠነኛ ስጋቶችን ስለመፍጠራቸው እየተመለከትን እንገኛለን። የኒውካስል ዩናይትድ ተከላካይ ዳንበርን ከዚህ በፊት ከካያቨርስ ጋር 1-2 ሲባባሉ ሊጣሉ ሲገባበዙ ተመልክተናቸው ነበረ። ዳንበርን ግን ያንን ሁሉ ረስቶ የሰጠው አስተያየት በተለይ ሲንጋፖር ላይ በጋራ ቁጭ ብለን መጠጦችን ስንጠጣ ነበረ። የተለየ ተጫዋች ነው፣ በጣም ሜዳ ላይ የሚያበሳጭ፣ ከዛ ውጪ ከሜዳ ውጪ ግን ኳይት ናይስ ብሎ ገልጾታል። ዝምተኛ ነው፣ በጣም ጥሩ ሰው ነው፣ በጣም የሚደነቅ አይነት ፐርሶናሊቲ ያለው ተጫዋች ነው የሚል ካቨርስን ገልጾታል። በዚህኛው የብሬንትፎርድ ጨዋታ ላይ ተቀያሪ ወንበር ላይ ልንመለከተው እንችላለን። ከሚጠበቁ ስሞች መካከል አንደኛው ነው። ዝውውር ጉዳዮች ላይ ብዙ ሀሳቦች ይነሳሉ። የወንድማማቾቹን ጉዳይ ላንሳላችሁ። እነዚህ መንታ ወንድሞች አንደኛው ከነማር ጁኒየር ጋር፣ አንደኛው ደግሞ ከቲያጎ አልካንትራ ጋር ስማቸው ሲያያዝ እንደነበረ እናስታውሳለን እና በእነዚህ ጉዳዮች ላይ ተጨማሪ ሀሳቦች እየወጡ ይገኛሉ። በተለይ ዘ ታይምስ እና ዚ አትሌቲክ በጣም ታማኝ የሚባሉ ምንጮች ናቸው ይዞት የወጡት ዘገባ ሊያነጋግር የሚችል እንደሆነ መናገር ይቻላል። ኤድዊን እንዲሁም ደግሞ ኦልገር ኩዌንቴሮ ይባላሉ። ከዚህ በፊት በደንብ ስለ ስካውቲንግ ሪፖርታቸው አንስቼላችሁ ነበር። በወቅቱ አንዳንድ አድማጮች በዚህ ሰዓት ዝውውር መነሳቱ ትክክል አይደለም፣ ውሸት ይመስላል ሲሉ ነበር። ነገር ግን አሁን የተረጋገጡ ጉዳዮች ሆነዋል። በዚህ ሳምንት ወደ ለንደን ይመጣሉ። አርሰናል ለሁለቱ ተጫዋቾች ከ9 ሚሊዮን ፓውንድ በላይ ይከፍላል። 2027 ላይ ደግሞ ዋናውን ቡድን ይቀላቀላሉ። በቅርብ ጊዜያት ላይ ለምሳሌ እንደዚህ አይነት አካሄዶችን በመከተል ረገድ ቸልሲ ታውቃል ዊሊያም ኤስታቪዮን ለማስፈረም አስቀድሞ ድርድሮችን ካደረገ በኋላ ካስፈረመው በኋላ ዊሊያም ኤስታቪዮ በዚህኛው ክረምት 18 ዓመት ሲሞላው ነው የመጣው። ብሬግዚት በመኖሩ ምክንያት እንግሊዝ ከአውሮፓ ህብረት አባል ሀገርነት ከወጣች በኋላ በቋሚነት የሚነሱ ጉዳዮች አሉ። ተጫዋቾች 18 ዓመት ሳይሞላቸው ወደ እንግሊዝ መምጣት አይችሉምና በዚህ ህግ መሰረት እነዚህ ተጫዋቾች ከኔይማርና ከቲያጎ አልካንትራ ጋር የተነጻጸሩት ኤድዊንና ኦልገር ኩዌንቴሮ ሁለት ወንድማማቾች መንታ ናቸው። 16 ዓመታቸው ላይ ይገኛል። ወደ አርሰናል እንደሚመጡ እየተጠበቀ ይገኛል። የኢኳዶሩ ክለብ ኢንዲፔንደንት ደቫ ላይ አርሰናል አሁን እያጫወተ የሚገኘውን ኢኳዶራዊ ሌላኛውን ተጫዋች የ23 ዓመቱን ተከላካይ ፔሮ ኤንካፒያን ከዚህ አካዳሚ የተገኘ ነው። ከዛ በተጨማሪ ሞይሰስ ካይሴዶም ከዚህ አካዳሚ የተገኘ እንደሆነ ይታወቃልና አርሰናል እነዚህን ተጫዋቾች ለማስፈረም በጣም ብዙ ርቀት ሄዷል። በጣም ለምሳሌ በቀጣይ ጊዜያት ላይ ሊያስፈርማቸው የሚችሉ ሌሎችም ስሞች አሉ። ለምሳሌ እነ ጂልቤርቶ ሞራ፣ በጂልቤርቶ ሲልቫ ስም የሚጠራ ጂልቤርቶ ሞራ የተባለ ተጫዋች አለ። ለሜክሲኮ ብሔራዊ ቡድን ይጫወታል። ከ17 ዓመት በታች ሲጫወት ባለሟንጫም ከዓመት በታች ያለ ዋንጫ ላይ ቼሌ ላይ ተመልክተናል። የፈረንሳዩ ፓቨን ከዚህ በፊት አንስቼላችኋለሁ። የ16 ዓመት ተጫዋች ነው። የሞንፔሌ ተጫዋች ነው። ከኦሊቬ ጂሩ በኋላ ወደ አርሰናል ሊመጣ የሚችል የሞንፔሌ ተጫዋች ነው ብዬ ሳነሳላችሁ ነበር። እነዚህ ላይ ትኩረት አድርጓል። ታርጌት አድርጎ ራዳር ውስጥ አስገብቶ እየሰራ ይገኛል። ሌሎችም ተጫዋቾች አሉ። ለምሳሌ የኖንሱ ተከላካይ ታይለር ታቲ ይጠቀሳል። ሌሎችም እነዚህ 17 ዓመቱ ላይ የሚገኝ ነው። የሲንቲቴው ቪክተር ኦዛኖቫን ይጠቀሳል። 16 ዓመቱ ላይ የሚገኝ ሌላ ተጫዋችም አለ። አይሪሻዊ አማካኝ ስፍራ ነው። ከሾምሮክ
ሮቨርስም የፈረመ አንድ ተጫዋች እንዳለ ይታወቃልና እነዚህን ሁሉ ስሞች የምጠራላችሁ በትልቅ ደረጃ ወደ አርሰናል እንደሚመጡ እምነት ስለተጣለባቸው ነው። ኤድዊንን በተመለከተ የቀይ መስመር ተጫዋች ነው። በቡካዮ ሳካ ቦታ ላይ የሚጫወት ነው። እንደ ኔይማር በጣም ክህሎቱ ላቅ ያለ ኦዝማን ዴምቤሌና ኔይማር ጁኒየር ጋር የሚነጻጸር ነው። የሱ መንትያ ደግሞ ኦልገር ኩዌንቴሮ በጣም ታለንትድ የሚባል ተጫዋች ሲሆን እሱ ደግሞ ከቲያጎ አልካንትራ ጋር የአማካኝ ስፍራ ተጫዋች ነው። ከቲያጎ አልካንትራ ጋር ያነጻጽሩታል። በጣም ጥሩ ተጫዋቾች እንደሆኑ መናገር ይቻላል። በቀጣይ ጊዜ በአርሰናል ትልቅ ስኬትን ይዘው የሚመጡ ትልቅ ተስፋ የተጣለባቸው ተጫዋቾች እንደሆኑ መናገር ይቻላል። ነገም አዳዲስ ጉዳዮችን ይዤ እመለሳለሁ። በተለይ ደግሞ ከዝውውር ጉዳዮች ጋር በተያያዘ እንዲሁም ብሬንትፎርድ ከአርሰናል የሚያደርጉት ወሳኝ ጨዋታ አርሰናል በቀጣይ ካሉበት ከባባር ጨዋታዎች አንጻር የብሬንትፎርዱ ጨዋታ የግድ የማሸነፍ በቼልሲ ጨዋታ ላይ አቻ መውጣቱን ተከትሎ ቡድኑም ወደ አሸናፊነት ጉዞ ለመመለስ ወሳኝ ጨዋታ ይደረጋል። ነገ ምሽት በስፋት በአዳዲስ የዝውውር የጉዳት ዜናዎች ይዘን የምንመለስ ነው የሚሆነው። ለዛሬ ግን እዚህ ላይ አበቃለሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ላይክ እያደረጋችሁ አብራችሁ እንደነበራችሁ ተስፋ እናደርጋለን። ይህን ቪዲዮ ሰብስክራይብ እያደረጋችሁ ኢትዮ አርሰናል ቻናልን እንዲሁ እንድትከተሉ ቤተሰብ እንድትሆኑ አዳዲስ ጉዳዮችን ይዘን ያልተሰሙ መረጃዎችን ይዘን እየመጣ እንገኛለን። አብሮነታችሁን እንፈልጋለን። ለዛሬ ግን እዚህ ላይ እናበቃለን። ጤና ይስጥልን።